ለመኖር አንደኛና አስፈላጊ ብለን የምናነሳው ነገር ቢኖር ቤት ነው። ይሄ ገና ለገና የኔ መተዳደሪያ ነው በሚል አከራይ ያላግባብ ተከራይ ላይ ኪራይ ይጨምራል። ተከራይ ደግሞ ይሄ አንዳንዴ እንዴት ነው ሰው ስንባል ነፃነት ብዙም ኮምፎርት አይሰጥንም። መንግስት ለሁለት ዓመት ያክል ዋጋ እንዳይጨመር አሁን 2 ዓመት ላይ ደግሞ 11% ከዚህ በላይ መጨመር አትችሉም ብሎ ያወጣው ህግ ለብዙዎቹ ችግርን ፈጥሯል። ብዙ ጊዜ የማንመለከተው እኔ ፈራ እግዚአብሔር ስለሌለ ነው ብዬ ነው የማስበው። እንደዚህ የምናደርግ ሰው ፈራ እግዚአብሔር ስለሌለ ነው። ምንም ጥያቄ የለውም። አንድና ሁለት የሚባል ነገር አይደለም። እግዚአብሔርን የሚፈራ ምን ይባላል? እግረ ደንዳና እያለ እግረ ቀጭን ይሞታል ነው አይደለም የሚባል አባባል አለ አይደለ? ማን ኗሪ ማን ሟች እንደሆነ አይታወቅ። 4 በ4 የሆነች በጣም ጥቂት ገብተው ራሱ ለመተኛት ብቻ ራሱ የማትበቃ ቤት ከአቅም በላይ የሆነ ክፍያን የሚጠይቁ አከራዮች አሉ። እና ብዙ ነፃነት አይወድልንም እና ትንሽ ነፃነት ስናገኝ ልክ ያለፈ ነገር ነው የምንሄደው። እኛ ስንኖር እንደሚሞት ሰው መኖር አለብን አይደለ? እንደሚሞት ሰው የሚኖር ሰው ደግሞ ነገውን የተሻለ ለማድረግ ይጥራል። ዘላለማዊ ህይወቱን ዘላለማዊ ቤቱን ይሰራል ምድር ላይ ቁጭ ብሎ ማለት ነው። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የተከበራችሁ ውድ የደረጀ ዘወይንዬ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ፣ እንደምንቆያችሁ። በዚህ ሚዲያ እንግዲህ ሃይማኖታዊ፣ ሀገራዊ፣ ታሪካዊ እንዲሁም ደግሞ ማህበራዊ ጉዳዮችን እያነሳ የተለያዩ ሀሳቦችን ወደ እናንተ በማድረስ ይታወቃል። ይህ ሚዲያ ለሃይማኖት እንዲሁም ለሀገር የቆመ ሚዲያ እንደሆነ ይታወቃል። በዛሬው ዕለትም እንግዲህ እኔ ኤደን ሄኦላና ህሊና ገብረ ኢየሱስ በመሆን አንዳንድ ጉዳዮችን በማንሳት እናንተን ይወክላሉ፣ እናንተን ይመለከታሉ በማለት እንዲሁም ወቅቱን ያማከለ ጉዳይ በማንሳት አንዳንድ ሀሳቦችን እንገልጻለን፣ ወደ እናንተ እናደርሳለን። እናንተም አብሮነታችሁ እንዳይለየን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን እንድትገልጹና ቤተሰብ እንድትሆንን በአክብሮት እንጋብዛለን። ህሉዬ እንደምንሰነበትሽ፣ እንደምንቆየሽ? ስላሴ ይመስገን። እንዴት አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ እንደ ቀድሞ ሁሌም እንደምናነሳው ማህበረሰቡን እንዲሁም ደግሞ ሀገርን ይጠቅማል የምንላቸውን ሀሳቦች ከአንዳንድ ጉዳዮች ጋር በማገናኘት ሀሳቦቻችንን እንገልጻለን፣ ወደ ተመልካቾቻችን እናደርሳለን። ሀሳቦቻችንን ደግሞ ቤተሰቦቻችንም ይወክላሉ ብለን የምናስባቸው ናቸውና ዛሬ እንግዲህ ልናነሳ ያሰብነው ሀሳብ የአከራይና ተከራይ የሆነ ጉዳይ ነው። አከራይና ተከራይ ብዙ ጊዜ በአለመስማማት ችግሮች ሲፈጠሩ፣ አሁን ላይ ደግሞ በተለይ እንደ ወቅቱም ከኑሮ ውድነትም ጋር ተያይዞ የቤት ክራይ ጭማሪ በየወቅቱ እየጨመረና ብዙ ሰው የመኖር ህልውናው ቤት ተከራይቶ የመኖር ህልውናው ጥያቄ ውስጥ እንደገባ የሚታወቅ ጉዳይ ነውና እነዚህን ሀሳቦች እያንሸራሸርን ቆይታ የምናደርግ ነው የሚሆነው። ተመልካቾቻችንም እንግዲህ ከኛ ጋር እንደሚቆዩ ተስፋ እናደርጋለን። በመጀመሪያ እንግዲህ ብዙ ጊዜ እንደምናውቀው ለመኖር አንደኛና አስፈላጊ ብለን የምናነሳው ነገር ቢኖር ቤት ነው። ቤት ከሌለ መጠለያ ማለት ነው። ቤት ማለት ከሌለን ለመኖር እና መሰረታዊ ፍላጎቶቻችን ተሟልተዋል ብለን ማሰብ ይከብደናል። እንግዲህ ብዙዎቻችን አሁንም እየተቸገርንበት ያለው ጉዳይ ነው። አንድ ሰው ለመኖር ከልጅነታችንም ጀምሮ ከትምህርት ቤት ጀምሮ ስንማረውና ስናውቀው የመጣ ነው ነገር አንድ ሰው ለመኖር መሰረታዊ የሆነው ጉዳይ ልብስ፣ መጠለያና ምግብ ነው አይደለም? እና ከዛ ውስጥ አንደኛው እኛ የምናነሳው ርዕሰ ጉዳይ እንግዲህ ቤት በተመለከተ ነው። ብዙዎቻችን በቤት እጦት እንዲሁም ደግሞ የቤት ክራይ ጉዳይ በጣም አሳሳቢ ስለሆነ የዋጋው ጉዳይ በጣም አሳሳቢ ሁኔታ ላይ ስለጣለን የአከራዮችም ሁኔታ በጣም ችግር ውስጥ እየጣለን ስለሆነ ያን ነገር እንዴት መቀነስ ይቻላል? እንዴት ነው በመተሳሰብና አብሮ በመኖር ውስጥ የምናድገው የሚለውን ሐሳብ ነው የምናነሳውና እንግዲህ እስቲ ስለ
አከራይና ተከራይ ምን ታስቢያለሽ? አከራይ ላይ ያለው ችግር ምንድነው? እያሳደረው ያለው ተጽዕኖ አሉታዊ ተጽዕኖ ምን ይመስላል የሚለውን እስቲ ገለጪልን። መልካም። ዛሬ ልናነሳ ያሰብነው ሀሳብ ሁላችንም ያማክል ነው። ያው ሁሉም መጠለያውን ከሁሉም በፊት ምንድነው መጀመሪያ መጠለያ አይደለም የሚባለው? እሱ ጥሩ ሀሳብ ነው። አከራይና ተከራይ ላይ ሁለቶችም በጣም ደካማ ጎን አላቸው። በዛ ላይ ደግሞ አንዳንዱ ተከራይተሽ ከሆነ የቤተሰብ ያክል ነው ከአከራዩ ጋር ቅርበት የሚኖረው። አከራይም እንደዛው ማለት ለተከራዩ እንዲያውም እዚህ ቤት ማነው አከራይ ማነው ተከራይ እስከሚባል ድረስ ሁላ አከራዮች ለተከራይ በጣም ነፃነት ይሰጣሉ። ይሄ ጥሩ ስምምነት እንዳለ ሆኖ በዛ ላይ ደግሞ አንዳንዱ ተከራይ ከውል ውጭ ይሄዳል ማለት ከህግ ውጭ ከተስማሙበት ውጭ ውሉን የሚያፈርስ ልቀቅ ስትዩ በቃ የራሱ ቤት እስከሚመስለው ድረስ አለቅም። በዛ ላይ በኪራይ ባግባቡ የማይሰጥም አለ ማለት ይሄ ብዙ ኔጌቲቭ ሳይድ ታወጫለሽ። አሁን እንትን ስትዩ አንዳንዱ ደግሞ ልክ የቤተሰብ ያክል ነው የሚኖረው። ወደ ኑሮ ስናመጣው አንዳንዴ አከራይም ሲጨምር አትፈርጅም። ከኑሮ አንጻር ነው። ምናልባት ያነ መተዳደሪያው ያነ ብቻ ሊሆን ይችላል ገቢው አግባብ ባለው እኮ አንቺ ኪራይ ትጨምሪያለሽ። ግን አሁን ላይ ያየን ያለ ነው በየወሩ ሁሉ የሚጨምርም ሊኖር ይችላል። በየወሩ በየ3 ወሩ በየ6 ወሩ ማለት ይሄ ገና ለገና የኔ መተዳደሪያ ነው በሚል አከራይ ያለ አግባብ ተከራይ ላይ ኪራይ የሚጨምራል። ተከራይ ደግሞ ይሄ አንዳንዴ እንዴት ነው ሰው ስንባል ነፃነት ብዙም ኮምፎርት አይሰጥንም ታውቂያለሽ። ነፃነት ሲያገኝ ያ ተከራይ ማለት ግዴለሽ የለም ምን አለብኝ ነገር በጣም ይሄ ልክ ያለፈ እንትን ነፃነት ነው የሚኖረው። ያ ሲሆን ደግሞ ለአከራይ ምቾት አይሰጠውም። በዛ መሀል ጭቅጭቅ ነው የሚሆነው ማለት ሰላማዊ ህይወት አይደለም እዛ መሀል የምትኖሪው በአከራይና በተከራይ ያለው ማለት ነው። ግን እንዴት ነው አከራይም የተከራዩን ፕራይቬሲ ከጠበቀ ተከራዩም በተሰጠው ህግ ልክ ማለት ያው የሆነ መቼም ውል ይኖር ስምምነት ፈጽመሽ አይደለም የምትከራይ ያነ ሲሆን አከራዩም ገደብ ይኖረዋል ተከራዩም ገደብ ይኖረዋል። እንዳልኩሽ ግን መተዳደሪያቸው እስከሆነ ድረስ ግን በአግባብ መጨመር እንዳለ ሆኖ ያለ አግባብ የሚጨምሩት ነው በጣም ለተከራይ እንዴት ነው በጣም እየተጎዳ ያለው። አዎ ልክ ነሽ። እንደገለሹ ነው ህሉዬ ብዙ ጊዜ ያልተገባና ድንገተኛ የሆኑ የቤት ክራይ ጭማሪዎችን እናስተውላለን አከራዮች ጋር ማለት ነው። ያለ አግባብ ተከራይን ማስወጣት፣ መሰረታዊ አገልግሎቶችን መከልከል ለምሳሌ እንደ ውሃ ማብራት እንዲሁም ደግሞ የተለያዩ መሰረታዊ የሆኑ ጉዳዮችን በመንፈግ ተከራዮችን የሚያሰቃዩ አከራዮች አሉ። ይህን ስንል ግን ጥሩ አከራዮች መልካም አከራዮች የሉም ማለታችን እንዳልሆነ በዚሁ ግንዛቤ እንዲኖራቸው ተመልካቾቻችን እንፈልጋለን። ጥገና የመኖሪያ ሁኔታን ችላ ማለት አሁን ብዙ ጊዜ ቤት ውስጥ የሚያስፈልጉ ችግሮች ይኖራሉ። ጥገና የሚያስፈልጋቸው ለአገልግሎት ምቹ ያልሆኑ ሁኔታዎች ውስጥ ተከራይ ሊገባ ይችላል። እነዛን ነገሮች አከራይ ቶሎ መቅረፍ ሲኖርበት ነገር ግን ችላ በማለት ወይም ደግሞ በአከራዩ ወጪ እንዲሸፈን በተከራዩ ወጪ እንዲሸፈን ፍላጎት የሚያድርባቸው አከራዮች አሉና ብዙ ጊዜ የማንመለከተው እኔ ፈራ እግዚአብሔር ስለሌለ ነው ብዬ ነው የማስበው። እንደዚህ የምናደርግ ሰዎች ፈራ እግዚአብሔር ስለሌለ ነው። ምንም ጥያቄ የለውም። 1 እና 2 የሚባል ነገር አይደለም። እግዚአብሔርን የሚፈራ ምን ይባላል? እግረ ደንዳና እያለ እግረ ቀጭን ይሞታል ነው አይደለም የሚባል አባባል አለ አይደለ? ማን ኗሪ ማን ሟች እንደሆነ አይታወቅም። በቅስበት ውስጥ ምን አይነት ሁኔታ ውስጥ እንደምንገባ ራሳችን በምን አይነት መንገድ ውስጥ እንደምናገኘው አናቅም። እቺ የምድር ህይወት ዘላለማዊ አይደለም አይደለ? ዘላለማዊ ሰማያዊ ጊዜ ነው ዘላለማዊ የምንለው። እቺ ምድር ጊዜያዊ ናት። አሁን ላይ ኖረንባት የኮንትራት አያቴ ምን ትላለች? ብዙ ጊዜ እንደውም የኮንትራት ዓለምን ልጨርስ ነው ምናምን ትላለችና ኮንትራት ናት እቺ ዓለም ኮንትራት ናትና ብዙ ጊዜ እኛ የማናስተውላቸው ነገሮች ነገር ግን ቅርባችን የሆነ ነገር ማየት የምንችለው ነገር ብዙ ጊዜ ሞትን ሰው ሲያስብ ደግ ይሆናል መልካም ይሆናል ይባላል። እነዛ ቅድም ያልኳቸው መልካምና ጥሩ ስራ የሚሰሩ ሰዎች እንደዚህ አይነት ሰዎች ናቸው ብዬ ነው የማስበው። ሞትን ስለሚያስቡ ካጠገባቸው የሚሞትን ሰው ሲያዩ ነገም እኔም እኮ ሞታለሁ ብለው የሚያስቡ ሰዎች እቺ ህይወት ጊዜያዊ እንደሆነች የሚያስቡ ሰዎች ናቸው እነዛ መልካም ሰዎች ብዬ ነው የማስበው።
በእያንዳንዱ የዕለት ተዕለት እንቅስቃሴያችን ውስጥ ራሱ ይህንን ነገር ማዳበር ይኖርብናል ብዬ አስባለሁ። አከራይና ተከራይ ስለሆነን አይደለም ግዴታ እኛ ስንኖር እንደሚሞት ሰው መኖር አለብን አይደለ? እንደሚሞት ሰው የሚኖር ሰው ደግሞ ነገውን የተሻለ ለማድረግ ይጥራል። ዘላለማዊ ህይወቱን ዘላለማዊ ቤቱን ይሰራል ምድር ላይ ቁጭ ብሎ ማለት ነው። ብዙዎቻችን የማናስተውላቸው ነገሮች እነዚህ ነገሮች ናቸው ብዬ አስባለሁ። ዛሬ ላይ አከራይ ብበድል ነገ ላይ እኮ ይሄንን ቤት አጥቼ እኔም እኮ ተከራይ ልሆን እችላለሁ አይደል? ያንን ነገር አስበነው እናውቃለን ወይ? ተከራዮች ላይ የምንፈጽማቸው በደሎች፣ አልባሌ ነገሮች እንጀራ እንኳን ጋግረው መብላት እንዳይችሉ የሚሆኑ ብዙ ሰዎች አይቻለሁ። እኔ በቅርብ ሰዎች በእንደዚህ አይነት መንገድ ሲንከራተቱ 4 በ4 የሆነች በጣም ጥቂት ገብተው ራሱ ለመተኛት ብቻ ራሱ የማትበቃ ቤት ከአቅም በላይ የሆነ ክፍያን የሚጠይቁ አከራዮች አሉና ራሳቸውን እንዴት አይመለከቱም? ትላንትና እኔ ምን ላይ ነበርኩኝ ወደፊትስ ምን ላይ ልሆን እችላለሁ የሚል ሐሳብ እንዴት አይምሯችን ውስጥ አይመጣም? እንደዚህ አይነት ስራዎችን ስንሰራ የሚል ጥያቄ ያስነሳልና ሉዬ በነገራችን ላይ ተከራይ ነሽ አይደለ? ቅድም እንደውም ከፕሮግራማችን መርሃ ግብራችን ከመጀመራችን በፊት ከቀረጻ በፊት እየነገርሽኝ ነበርና እስቲ ምን ያህል ጊዜ ሆነሽ እንዴት ጀመርሽው እና ያለው ህይወት እንዴት ነው? አሁን ከተከራይና አከራይ ጋር ያለው ነገር እንዴት ነው? አዎ ልክ ነሽ። እኔ ተከራይቼ ነው የምኖረው። ተከራይተሽ ስትኖሪ ብዙ ሀስሎች አሉ፣ ግን ደግሞ በጣም ኃላፊነት የሚሰማሽ አይነት ሰው ሆነሽ ነው የምትኖሪው። በተለይም ታይም ስኬጁል ላይ በጣም ፐርፌክት ነው የምትሆኚው። ምክንያቱም ሙሉ በሙሉ እዛ ላይ ያለሽው ላንቺና ላንቺ አንቺ ብቻ ነሽ። አሁን ቤተሰብ ጋር ስትኖሪ ባይዛው ቤተሰብ ጋር ያለሽ የምታደርጊያቸው ነገሮች ነው ብቻሽንም ስትሆኚ የምታደርጊያቸው። ግን አሁን ቤተሰብ ጋር ስትሆኚ ልክ ስትሄጂ ያ ሰው የሆነ ከቨር አድርጎልሽ ምናምን ነው የምታገኘው። ብቻሽን ስትሆኚ ግን ሙሉ ኃላፊነት ያንቺ ነው። ገባሽ? ልክ እዛ ላይ ስትሄጂ እያንዳንዷን ነገር ራስሽ ነሽ የምታደርጊያት። ምንም እንትን የለውም። ያው ሀስል እንዳለ ሆኖ ግን ለታይም ስኬጁል ራስሽን በጣም በቃ ራስሽን አብዴት ያረግሽ እንድትሄጂ የሚያደርግሽ ሙሉ በሙሉ ብቻሽን ስትሆኚ ኃላፊነት ስትወስጂ ነው። እና ጥቅሙን ከዚህ አንፃር ነው አንቺ ተከራይቶ መኖርን ጥቅሙን ከዚህ አንፃር ነው የተገነዘብሽው ማለት ነው። ግን ደግሞ ሌላው ግን ይሄ የራስሽ ቤት ኑሮሽ ምናምን ተከራይ ስትሆኚ ከባድ ነው በጣም። ምክንያቱም ህግና ደንቡ ሙሉ በሙሉ በአከራይ ነው። አንቺ በነፃነት የምታደርጊው ነገር አይኖርም። በተለይ ስሜቱ ደግሞ ይለያያል። ራስሽ ተከራይተሽ ስትኖሪና በራስሽ ቤት ውስጥ እየኖርሽ አሁን ተከራይተሽ ስትኖሪ ያለው ተገላቢጦሽና የሆነ የሚኖርብሽ ጫና የሚያሳስብሽ ነገር አሁን ከምትበዩና ከምትጠጪው የበለጠ የሚያሳስብሽ አሁን የዛኛው ህግና ደንብ ነው። ያከራዩ ህግና ደንብ ነው የሚያሳስብሽ። በቃ የምትከፊው የቤት ኪራይ ጭማሪ፣ የምትኖሪበት ሁኔታና የቤት ኪራዩ ከፍተኛነት የምትኖሪበት ሁኔታ መለያየቱ ነው ትንሽ የሚያሳስበውና መንግስት ለ2 ዓመት ያክል ዋጋ እንዳይጨመር አሁን 2 ዓመት ላይ ደግሞ 11% ከዚህ በላይ መጨመር አትችሉም ብሎ ያወጣው ህግ ለብዙዎቹ ችግርን ፈጥሯል። ምናልባት ተከራዮች ይሄ 2 ዓመት ላይ ዋጋ ለመጨመሩ ወይንም 11% መጨመሩ እንደ ጥሩ አጋጣሚ ሊያዩት ይችላሉ። እንደኔ እይታ ግን ለማንም ወገን ሳልደግፍ አካሄዶቹ የበለጠ ችግሩን ውስብስብ ያደርጉታል፣ አብሮነትን ያሳጣል፣ ኢትዮጵያዊ ባህልን ያስረሳል። በመከባበርና በመግባባት በስምምነት ቢሆን መልካም ነው። ምክንያቱም አከራይ ቤቱን ለመስራት ዋጋ ከፍሏል። መጦሪያውም ሊሆን ይችላል። ቤቱን አከራይቶ ያነሰ ቤት ላይ ሊከራይ ይችላል። ያንን በራሱ ማፍራት ሀብት መብት ያለውን መብቱን መገደብም አግባብነት የለውም። በሌላ መልኩ ደግሞ አከራዮች ትላንትና ተከራይ መሆናቸውን በመዘንጋት ትላንትና የሌላቸው መሆናቸውን በመዘንጋት ተከራዮች ላይ አላስፈላጊ ዋጋ መጨመር እጅግ በጣም ነውር ነው። ይሄ ዛሬ የተከራየው ተከራይ ነገ ከተከራይነት አልፎ አከራይ መሆን ይችላል።
እኛ ደግሞ በተቃራኒው ተከራይ ልንሆን እንችላለን። መግባባት፣ መስማማት፣ አግባብ ያለውን ስራ መስራት ነው እንጂ መንግስት እንዲህ ብሏል እያልን ተከራዩም 2 ዓመት መብቴ ነው ሲል ከ2 ዓመት በኋላ አስለቅቆት እጥፉን ዋጋ እየጨመረ ለሌሎች እንዲያከራይ በርን እየከፈተ ነው የሚገኘው። ተከራዮች ወደ ሌላም ቦታ ቢሄዱ ኪራዩ እየጨመረ፣ ልጆች ከትምህርት ቤት እየተፈናቀሉ ከሚኖሩበት መኖሪያ አካባቢያቸው እየተፈናቀሉ ይሄዳሉ። በመግባባት በመስማማት ከኔ ችግር ያንተ ችግር ይብሳል በመባባል ቢሆን ግን እጅግ በጣም መልካም ነው። አንዳንድ ተከራይ ጥሩ ስነ ምግባር የሌላቸው ቤቱን የገዙት የሚመስላቸው እንደዚሁም ቤትን የሚያበላሹ በስርዓት የማይዙ የማይታዘዙ አስቸጋሪ የሆኑ ቅናተኞች፣ ምቀኞች፣ የሰውን ንብረት የሚመኙ ተከራዮች አሉ። ምክንያት ቢያገኙ የሚወርሱ ታማኝ ደግሞ የሆኑ ጥሩ የሆኑ ቤቱን በስርዓት የሚይዙ እንደ ራሳቸው ቤት የሚቆጥሩ ዕቃም ቢበላሽ የሚያስተካክሉ ራሳቸው አስበው ዋጋ ይህ ሰው ኑሮ ተወዷል፣ ለእኔ የተወደደው ኑሮ ላከራዩም ተወዶበታል ብለው በራሳቸው ሐሳብ ዋጋ የሚጨምሩ በስምምነት የሚኖሩ ደግሞ መልካም የሆኑ ተከራዮችም አሉ። ብዙ ወጣቶች አሁን ላይ እየተመለከትን ነው። ራሳቸውን ለመቻል ሲፍጨረጨሩ ከቤተሰብ ወጥተው ራሳቸውን ችለው ተከራይተው በመኖር እየሰሩ ያንን ነገር ማዳበር ይፈልጋሉ። ነገር ግን ሁሉም ሰው ማዳበር የሚፈልገው ነገር ነው። በራስ መተማመን እንዲችል ቅድም እንዳልሽው ታይም ማኔጅመንት ስኬጁል እንድትሆኚ እያንዳንዱን ነገር በራስሽ ማድረግ መወሰን መቻል እንድትቺ ሊያደርግሽ የሚችል አንደኛው መሰረታዊ ጉዳይ ነው። አንደኛም ደግሞ ቤት ደግሞ እንደ አንድ ሰው ፍላጎት የሚወሰን ስለፈለግሹ ብቻ የምታደርጊው ነገር አይደለም፣ ወይ ደግሞ የቅንጦት ጉዳይ አይደለም። የመኖር ያለ መኖር ጉዳይ ነው። እንዴት ቤት ሳይኖረው አንድ ሰው ይኖራል የሚለው ነገር አሳሳቢ። ጎዳና ላይ መኖር አይቻልም አይደለ? አንድ ሰው በተወሰነና በጥቂት ደሞዝ እየኖረ ከደሞዙ በላይ ግን የቤት ክራይ ሲከፍል የሚኖርበት ከነፃነት ውጪ ሲሆንና ከዛ የስራ ሁኔታ ሊያጨናንቀው ይችላል፣ ላይፍ ስታይሉ ሊያጨናንቀው ይችላል። ድጋሚ ደግሞ ይሄ ከአንደኛው ላይፍ ስታይል ውስጥ አንደኛው ይሄ የቤት ውስጥ የሚኖርሽ ህይወት ነው አይደለ? የራስሽ ቤት ውስጥ ኖረሽ ግን እየከፈልሽ ኖረሽ እየተጨቆኑ መኖር ማለት ነው። እየተጨቆኑ መኖር ከሆነ ደግሞ ኑሮ ማለት ይከብዳል። ግን እዚህ ላይ ሌላ ሀሳብ እዚህ ላይ ስንጨምር ብቻ መኖር እንዳልኩሽ ታይም ስኬጁል ላይ ኃላፊነት ላይ ኤኒ በጣም ፐርፌክት ብትሆኝም ሌላው ደግሞ የሚያስተምርሽ ምን እንደሆነ ታውቂያለሽ? አሁን ቤተሰብ ጋር ቆይተሽ ወደ ራስሽ ቤት ቀጥታ ከሚኖርሽ እንዲህ በአከራይ ሲሆን ያንቺ ህግና ደንብ አይደለም። ገባሽ? ነፃነት የለሽም። የሆነ ነገር ለራስሽ ራሱ እየገደብሽ ነው የምትሄጂው። ልክ የራስሽ ሲሆን በዛ መንገድ የሚመጣን ሰው ትረጃዋለሽ። አሁን በዛ ወይ የምትመጣ አንድ ሴት አሁን እኔ ልረዳ እችላለሁ። እኔ አንቺ ባለፍሽበት መንገድ የሆነ ሰው ሲያልፍ አንቺ ቀድመሽ ማስተማር ትችያለሽ። ገባሽ? ልክ የራስሽ ቤት ሲኖርሽ ደግሞ ከተከራይነት ቆይተሽ የራስሽ ቤት ሲኖርሽ እንትን አይልም። እንዴት ነው ይሄ የምትረጁ እንትን ይለያያል። ከተከራይነት ቆይተሽ አሁን ብዙ ጊዜ አይተሽ ከሆነ ከቤተሰብ ጋር የምትኖሪውና ብቻሽን ስትኖሪ ያለው ልዩነት አሁን እኔ አውቀዋለሁ አይደል? ያልወጣች አንዲት ሴት ግን አታውቀውም ልዩነቱን በፋሚሊ ጋርና ብቻዋን የምትኖረው ማለት ነው። ልክ ይሄን ወይ አልፈሽ ይሄን ስትራግል የሚባሉትን ነገሮች አልፈሽ የሆነ ቦታ ላይ ስትደርሺ አንድን በዛ መስመር የሚመጣን ሰው አንቺ ቀድመሽ ማስተማር ትችያለሽ። ሌላው ይሄ ብቻን የመኖር ተከራይቶ መኖር ሌላው የሚያስተምርሽ ይሄንን ነው። ብዙ ብቻ በጣም ብዙ ስትራግሎችን ታልፊበታለሽ። ከዛ በተጨማሪ ደግሞ ህይወት ትማሪበታለሽ። ራስሽን ችለሽ በመኖርሽ ህይወትን ትማሪበታለሽ። ብዙ ለራስሽ የምታተርፊባቸው ነገሮች አሉ። እንደዛውም ደግሞ ቀላል የሚባል አይደለም። በቤት ተከራይቶ መኖር መሰረታዊ ጉዳይ እንደሆነ ሁሉ አስቸጋሪና ከባድ ሁኔታዎችን ታሳልፊበታለሽ እና አከራዮቻችን እነዚህን ነገሮች ማሰብ ብንችል ይሄ እርስ በርስ መተሳሰብ አብሮነቱ ይበልጣል። ተጋግዞ መኖሩ ችግሮችን መካፈሉና ይሄ
ይሄ የአብሮነት መንፈስን የሚፈጥሩ ነገሮችን ማድረግ ይበልጣል። ነገ ላይ እኛ ጋር የሚፈጠረውን ነገር አናውቀውምና ነውና ብዙ ጊዜም እንደተመለከትነው የአከራዮችን ችግርና አሉታዊ ተጽዕኖዎችን ነው ስንመለከት የነበረው። ተከራዮችም ጋር ደግሞ አንዳንድ ችግሮች እንዳሉ ይታወቃል። አንዳንዴ የቤትና የንብረት አያያዝ ጥሩ አለመሆን፣ የአከራይ ክፍያ በአግባቡና በጊዜው ባለመስጠት፣ የውል ስምምነትና ደንቦችን በማፍረስ አድርጉ የተባሉትን ነገር ባለማድረግ። አሁን ለምሳሌ አንድ አከራይ ግቢው የሚኖርበት ግቢ ወይም ቤቱን እንዳይደፈር በሌሎች ችግር ውስጥ እንዳይገባ በጊዜ መግባት እንዳለበት የሰዓት ገደብ ያስቀምጣል። ነገር ግን በዛ ሰዓት ገደብ አለመመራት ይሄ አንደኛው ችግር ነው ብለን ማንሳት እንችላለን። የተለያዩ ሰዎችን አለፍ ሲልም ይሄ ማከራየት ለሌሎች ሶስተኛ ወገን ህጉን አሳልፎ መስጠት ምናምን የሚባሉ ነገሮች ይሄ የተከራዮች ችግር ነው ብለን ማንሳት፣ ያለ ፈቃድ ሰዎችን ማስገባት፣ የቤቱን የአገልግሎት ሁኔታ እንዲሁም ደግሞ አቅጣጫ ይሄ ለተፈለገለት ዓላማ እንዲውል እንደተደረገ ሁሉ ላልተፈለገ ዓላማ ደግሞ አከራዩ እንዲያውለው። ለምሳሌ ለንግድ የሚያውሉ ሰዎች አሉ። ለቤት ተከራይነት ገብተው ለንግድ እንዲሆን ማድረግ የሚሉ ሀሳቦች አሉና እነዚህን ነገሮች ማስቀረት፣ ከተለያዩ ከአካባቢ ሰዎች ጋራ በስምምነት መኖር ያስፈልጋል። ከአከራዩም ጋራ ጥሩ ተግባቦት ፈጥሮ በስምምነት መኖር የሚያስፈልግበት ሁኔታ ሊኖር ይገባልና ተከራዮች ጋር ትንሽ ችግሮችም አሉና እነዚህ ሀሳቦችም ተጨማሪ ናቸው። አዎ፣ ግን አከራይ መጥፎ ጎንም ጥሩ ጎንም አለው እንዳለን የሚገርምሽ በጣም ጥሩ አከራዮች እንዳሉ በወንድሜ ራሱ ማየት ያለው። ወንድሜ ቤት ከመስራቱ በፊት ሰርጉን ተከራይቶ ነበር ያደረገውና የቤተክርስቲያን ስርዓት ታውቂያለሽ፣ ሌሊት ነው የሚሆን ዲያቆን ነውና ወንድሜ ሙሉ ፕሮግራሙን አከራዮች ነው የጨረሱት። ቤታቸው ራሳቸውን የደገሱት ምናምን ማለት እዚህ ድረስ ነው። ይሄ ፋሚሊነታቸውን በጣም አታች ያደረጉት ገባሽ? እና እንደዚህ አይነት አከራይ እንዳለ ልክ ደግሞ በተቃራኒው ጭራሽ አንቺ የሆነ አንድ ሰው እንኳን ስታመጪ እንዴት ማለት ይሄ በጣም ይሄ ፕራይቬሲሽን አልፎ የሚመጣ አከራይ ያለ አይደለ? አንድ ስህተት ባየ ቁጥር ፕላስ አንቺ የሆነ ስህተት ስታጠፊ መብራት ማጥፋት፣ ውሃ ማጥፋት ምናምን ይሄ በእኔ ቁጥጥር ስር ነው ማለት እንደዚህ አይነት አከራይ ማለት። ወደ ተከራይ ስንመጣ ግን ቅድም መጀመሪያም እንዳልኩሽ እኛ ብዙ ነፃነት አይወድልንም እና ትንሽ ነፃነት ስናገኝ ልክ ያለፈ ነገር ነው የምንሄደው። ልክ አሁን ኃላፊነት የጎደለው ነው የምንሆነው። በቃ አከራዩም እንደዛው ነው። ልክ የሆነ ነገር እንደዚህ ተበላሽቷል፣ ይሄንን ጠግኑልን፣ ጣራ እያፈሰሰ ሁሉ በአከራዩ ገንዘብ ወጦ እንዲስተካከል የሚፈልግ አከራይ ማለት ታውቂያለሽ። አንዳንዱ ተከራይ ደግሞ ማለት እንደዚህ ተጻራሪ ሀሳቦችን ነው አንድ ላይ ማነሳልሽ። አንዳንዱ ተከራይ ደግሞ ጭራሽ ምንም ሳይነግርሽም የት ይሄድ ምን ቤቱን ዘግቶ የሚጠፋም አለ። ምንም ሳይነግርሽ ቀድሞ ይሄ ፍትሃዊና ምክንያታዊ ያልሆነ ሰጦሽ ማለት ነው። እንደዛም ይላል። ከዛ ውጪ ግን ይሄ በጣም ይሄ ቤተሰብነታቸው አታች የሆነ ተከራይና አከራይ በጣም ሰላም ያለው ነው የሚሆን። ይሄ እንዴት ነው እንደ ቤተሰብ ነው ቅርበታቸው የሚሆን፣ ሰላም እረፍት ያለበት ነው የሚሆነው። ከዛ ውጪ ግን እንዴት ነው አከራይና ተከራይ ላይ በጣም ይሄ እንዴት ነው ግጭት እየተፈጠረ የሚሄደው? ሁለቶችም ፕራይቬሲ ማለፍ መሰለኝ። ተከራዩም ያከራዩን ሕግ ይጥሳል፣ አከራዩም የተከራዩን ሕግ ሲያልፍ ያኔ መሰለኝ ይሄ የቤተሰብነቱ ቅርበት ትቶ አከራዩም እንደ አከራይ ለመሆን ነው የሚያስብ፣ ተከራዩም በዛ ስር ነው። ግን እኔ እንደዚህ ላለው እንዴት ነው ተከራዩ ሙሉ በሙሉ ይሄ በዛ ሕግ አልሄድም ነገር ሲል ነው የሆነ ግጭት እየተፈጠረ የሚሄደው። ያ ሲሆን ውልሽ ራሱ ሳይደርስ ውሉን ልታፈርሹም ትችያለሽ፣ የውል ስምምነት ማለት ነው። ግን በዛ ማለት በዚህ አከራይም የሆነ ጊዜ ተከራይ መሆኑ አይቀርም ማለት ህይወት እንዴት እንደምትገጥምሽ አታውቂውም። ተከራይም የሆነ ጊዜ ቤት ይኖረዋል። ስለዚህ አከራይ እንዴት ነው ነገ አከራዮቹም ባይሆኑ ምናልባት ልጅም ሊሆን ይችላል ምናምን ነገ ያንን ህይወት ብኖረው ብሎ ለዛ ሰው ጥሩ አግባብ የሆነ መንገድ ቢያሳዩት እና ልክ እንደራስሽ ማለት ነገ ይሄ ህይወት ለኔ ይሆናል ብሎ አስቦ መንገዱን ቢያሳዩት መልካም ነው ብዬ አስባለሁ።
አዎ ቅድም እንደተናገርኩት ነው ነግበኔ ማለት አስፈላጊ ነው። ከምንም በላይ እያንዳንዱ ችግር የዘራነውን አይደለ የምናጭደው። በእያንዳንዱ ችግር ውስጥ ስናልፍ ትላንትና ያስቀመጥነውን ነገር ዞር ብለን እንመለከተዋለን። ያ ችግር በእኛ ላይ እንዳይከሰት ራሳችን አጥብቀን መግዛት ይኖርብናል ብዬ አስባለሁ። ብዙ ችግሮች እኮ አሉብን። ከዚህ በለጠ ሊያደጋግፉን የሚገቡ ችግሮች አሉብን። ሀገራዊ ችግሮች አሉብን። የኑሮ ሁኔታ አለብን። ዛሬ ላይ እኔ በልቼ ጎረቤቴ ጎዳና ላለመውደቅ ቤት ውስጥ እየኖረ የቤት ኪራይ እየከፈለ ወይም ደግሞ ራሱን ለመያዝ እየተፍጨረጨረ ያለ ሰው ያ ሰው ሳይበላ እኔ በልቼ እያደርኩኝ እንዴት ነው ነገ ላይ ደግሞ በእኔ ላይ ሲደርስ ለምን ሰው መልካም አልሆነልኝም ብለን መጠየቅስ የምንችለው? እግዚአብሔርንስ መጠየቅ አይከብድም ወይ? ያለንን ነገር ሳንጠቀምበት ማለት ነው። ብዙ ነገሮቻችን ልንጠቀምበት የተሰጡን ነገሮች ናቸው። ጭንቅላት እኮ አንገት ላይ የተቀመጠው ዞር ዞር ብሎ ለማየት ጭምር ነው አይደለ? ለማሰብም ጭምር ነው። ዞሮ ብቻ ለማየት ብቻ አይደለም፣ የምናስብበትም አንደኛው ነገር ነውና እነዚህ አይነት ነገሮችን ማሰብ ብንችል፣ ራሳችንን ብንፈትሽ፣ በየቤታችን በየጓዳችን ያለንን ችግር መፈተሽ ብንችል መልካም ነው። አብሮነታችን ይበልጣል። ማህበራዊ ህይወታችን፣ መተሳሰባችን፣ መደጋገፋችን ለነገ ህይወታችን መሰረት ይጥላልና አብሮነታችንን ብናስቀድም ብዬ አስባለሁ። ከዚህ በተጨማሪ ያው ዘላቂ መፍትሄዎች ብንላቸው የሚመለከታቸው በዚህ ጉዳይ ላይ የሚመለከታቸው አካላት ጣልቃ ገብነት ብዙ ጊዜ አሁን ላይም እንደውም መንግስት ያስቀመጣቸው አሁናዊ የምንላቸው ሀሳቦች ምናምን አሉ። እነዛ ነገሮች ተግባራዊ የሆነባቸው ቦታዎች አሉ፣ ተግባራዊ ያልሆነባቸው ቦታዎች አሉ። ተግባራዊ የሆኑባቸው ቦታዎች ላይ የአከራዮችም ተከራዮች ላይ ተጽዕኖ የማሳደር ሁኔታን ስንመለከት ነበረ። ከዚህ በተጨማሪ ደግሞ አከራዮችም ተከራዮች ላይ በዚሁ መንገድ ተጽዕኖ እያሳደሩባቸው ነበርና አከራዮች ላይ የጊዜ ገደብ ሲጣል ከዚህ ጊዜ ጀምሮ ቤት መልቀቅ፣ አከራይን ማስለቀቅ አይቻልም ተብሎ ተከራዮች ላይ የተጣለ ገደብ ነበረ። እንዲሁም ደግሞ ያልተገባ ኪራይ ደግሞ በመጨመር የከፍተኛ የኪራይ ጭማሪ በማሳየት ደግሞ አከራዮችን ተጽዕኖ ላይ ሲያሳድር ምናምን እየተመለከትን ነበርና እነዚህ ነገሮች ሚዛናዊ ማድረግ ቢቻል ለሁለቱም ያማከለ ሁለቱንም ያማከለ መሆን ቢችል አንደኛ ቅድም እንደተናገር ነው መተዳደሪያ መንገድ ሊሆን ይችላል። አንድ አከራይ ቤትን የሚያከራይበት ሌላ መተዳደሪያ መንገድ ላይኖር ስለሚችል ሊሆን ይችላል እና በመተሳሰብ ከረጅም ጊዜ ያካበተው ብዙ የለፋበት ቤቱን ለመስራት ብዙ ርቀቶችን ሄዶ ይሆናል። ይሄ ሰው ይሄንን ቤት ለመስራትና አከራይ ለመሆን ከብዙ ጊዜ ተከራይነት ወጥቶ ሊሆን ይችላል እዛ ደረጃ የደረሰውና ይሄንን ታሳቢ ማድረግ ነገም እኮ እኔ ተከራይ ሆኜ አልቀርም፣ የራሴ ቤት ይኖረኛል አይደለ? ነገ እኮ እኔም አከራይ ልሆን እችላለሁ እና እኔ ላይ ሊደረግብኝ የማይገቡትን ነገሮች እዛ አከራይ ላይ ማድረግ የለብኝም። ይቀመጣል፣ ያስቀመጥሽው ይቀመጣል ይባላል አይደለ? አይጠፋም እና የሰራሹ ነገር ስለሚቀመጥ እነዛን ነገሮች ጥሩ መንገድ ላይ ወይ በጥሩ መንገድ መጓዝ ምንችልበት ሁኔታ ቢፈጠር ጥሩ ነው። ግልጸኝነትና በደንብ በመመካከር ውል ሊኖር ይገባል። በመጀመሪያ ደረጃ አብዛኛው ሰው በእምነት ነው ቤትን የሚያከራየው። አንዳንድ አከራዮች አለቅም እስከ ማለት የሚደርሱ አከራዮች አሉና ያልሰራውበትን ያለፋውበትን ላቤን ጠብ ያላደረኩበትን ንብረት እንዴት ወደኔ ያልሰራውት ምግብ ራሱ እኮ አንዳንዴ አይጣፍጥም አይደለ? ያልደከምሽበት ነገር በረከትም አይኖረውም ወይም ደግሞ አንቺንም አያኖርሽም። ለመኖር አይደለ እስከመች ድረስ እንደምንኖር የጊዜው ሁኔታችን ባይታወቅ እንኳን ለመኖር ነው አይደለ ያንን ነገር የምንፈጽመው። ነገር ግን እስከመቼ እንደምኖር አላውቀውም። ስለዚህ እንደዚህ አይነት አግባብነት የሌላቸውን ተግባራት መፈጸም
በሰውም በእግዚአብሔርም ዘንድ ያስጠይቃልና መተው ያስፈልጋል ብዬ አስባለሁ። አንቺ ጋር ያለውን ነገር ቅንነት ከሆነ ወደ እኔ ማምጣት ይገባል። ምን አይነት ችግሮች አሉ ነቅፈን ማውጣት አለብን፣ ምን አይነት ጥሩ ጎን አለ የሚለውን ነገር አይተን ያንን ጥሩ ጎን ለመከተል ወይም ለመቀበል መሄድ አለብንና እንደዚህ አይነት ተግባሮችን መፈጸም ይኖርብናል አይመስልሽም? አዎ ልክ ነሽ። ግን ደግሞ አንዳንዱ ተከራይ ደግሞ ያንን ቤት እንዳልሽው ያለፋበት ያልሰራበትን የኔነት ነው ማለት እስከዛ ድረስ ነው የሚደርስ። አለቅም ሁሉ የሚል ተከራይ አለ ማለት ቤቱ የራሱ እስከሆነ ድረስ የራሱ እንደሆነ እስከሚሰማው ድረስ የሚኖር ተከራይ አለ። የጨረሱትን የጽሁፍም የቃልም ስምምነት በህግ በጽሁፍም በቃልም የተስማሙበትን ደንቦች ያፈርሳል ሙሉ በሙሉ። አንዳንዱ ተከራይ ልክ ያለፈ ነው የሚሆነው። እንደዛ ሲሆን አንቺም ሰው አይደለሽ፣ አከራይ ብትሆኝም እንደ ሰውኛ ስታስቢው ይሄኛውን እንዴት አድርገሽ ትታገሻለሽ? ምንም ትዕግስት የሚጠይቅ አይደለም። ያንቺ ቤት ነው። በዛ ላይ ደግሞ አንዳንዱ ተከራይም የኔነት አይሰማውም ማለት አሁን የተከራየበትን በንጽህና ሁሉ ላይ ይዞ ይችላል። ግቢ ቤት ቢከራይ አሁን ያንን ግቢ በቃ እንደማይሆን አድርጎ ነው ለአከራዩ የሚያስረክበው። ከዛም አልፎ ደግሞ አልወጣም ሁላ ይችላል። በአግባቡ ኪራይ ለመክፈል ማለት የምትተዳደሪበት እስከሆነ ድረስ በአግባቡ ነው አንቺ መጠቀም ያለብሽ። ከዛ ውጪ ደግሞ ይሄ የቤት ኪራይ ሲደርስ ሁሌ ምክንያት እየሰጠ ወደ ኋላ የሚያፈገፍግ ተከራይም አለ። አሁን እነዚህን ስታያቸው አከራዩ ላይ የምትፈርጅበት ነገር አይኖርም። ግን ደግሞ ወደ አከራይም ስንመጣ ደግሞ ይሄ ልክ ያለፈ ቅድምም ብለናል መደጋገም እንዳይሆንብን ልክ ያለፈ የሆነ የለም መተዳደሪያ ነው በሚለው ልክ ያለፈ አላግባብ ነገር ተከራይ ላይ ሲያደርግም ደስ አይልም። ከዚህ ሁሉ ግን ይሄ በውልና በህግ የሚመራ ውልና ህግ ያለው ከሆነ ወደ መንግስትም ለመሄድ ሄደሽ እዛ ለሚመለከተው ተቋምም ለማመልከትም ይመችሻል። በውልና በህግ የሚመራ ሲሆን ለአከራዩም ለተከራዩም እኔ በጽሁፍና በቃል የሚለው እሱን ያው ከተስማማሽ ህግ ነው ብለሽ ካሰብሽበት ይሆናል። ግን አሁን የአከራይና ተከራይ ህግና ደንብ አለ አይደለ? እሱን አመጣሽ በውልና በህግ የሚመራ ከሆነ ተከራዩም ገደቡን ያውቃል፣ አከራዩም ገደቡን ያውቃል። ከዛ ያለፈ ሲሆን ግን ያው ለሚመለከተው ተቋም ሄደሽ የመንግስት ተቋም መፍትሄ ይሰጥሻል። አዎ ብዙ ጊዜ መጥፎ ጎኖችም እንዳሉ ሁሉ ጥሩ ጎኖችም በአከራዮችና በተከራዮች መካከል አለ። እኔ የሚያጋጥሙኝ ነገሮች አሉ። ቅድም አንቺ ወንድምሽን ጠቅሰሽ የነበረበትን ሁኔታ እንደገለሹ ሁሉ በቤተሰብ ዙሪያ ላይ እንደዚህ ድረው ሚዜ ሆነው የዳሩ ሰርተው የዳሩ ቤተሰብ እስከመሆን ድረስ የበቁ አከራይና ተከራዮች አሉ። እንዲሁም ደግሞ በሌላ ጎኑ ደግሞ ጓደኛሞች ሆነው እስከ ረጅም ጊዜ እስከ መጠያየቅ ይሄው እድሜ ልካቸውን አብረው እስከ መኖር የደረሱ ሰዎች አሉና እነዚህ መልካም ጎኖችን ማጠናከር ያስፈልጋል። በእውነት ችግሮችን ብቻ ማንሳቱ አስፈላጊ ስላልሆነ ነው። ችግሮች እንደ ኢትዮጵያ እኮ ስታስቢው አብሮነቱ ይሄ አብረሽ አንድ ላይ የምታሳልፍ የቡና ሴሬሞኒ ራሱ እኮ እሱን በኢትዮጵያ ባህል ስትወቹ እሱ ነገር ነው እያጠናከረ የሚሄደው። አሁን ቡና መሆኑ ሳይሆን ሰው ሲሰባሰብ የአንዱ ቤተሰብ የአንዱን ቤተሰብ ሲያወራ ገባሽ የዛን ችግር አንዱ መፍትሄ ይሰጣልኝ፣ ጥሩ ጎኑን አንቺ ተወስጃለሽ። ይሄ አብሮነቱ እሱ ቢቀጥል ነው ከአከራይና ተከራይ መልካም የሆነው። አዎ ፍቅርን እንስበክ፣ ሰላምን እንስበክ፣ አብሮነታችንን እናጠናክር። ችግሮች እንዳነሳን ሁሉ ጥሩ ጎኖችና መልካም ነገሮችንም እንኑራቸው፣ አብረን እንቀጥልና ይሄ ቤተሰባዊነት ሲኖር ነው ማህበረሰብ ውስጥ እኮ ነው ሀገር የሚገነባው አይደለ? ጥሩ ነገር ከቤተሰብ ይጀምራል፣ ወደ ማህበረሰብ ሆኖ ነው የሚቀጥለው። ከዛ ነው ህዝብ ሆኖ ሀገር የሚባለው ህዝብ ነው አይደለ? እና የሚጀምረው ደግሞ ከአካባቢና ካለው ከጎረቤት ጋር ነው። ተስማምተሽ በፍቅር መኖር ስትችይ ነው ሀገርም በዛው መልኩ መቀጠል የሚችለውና መገንባት የሚችለው። የሀገር ሰላም የሚፈጠረው እርስ በርስሽ እኔና አንቺ ሰላም ካልሆነን እኮ እዚህ አካባቢ ስቱዲዮ ውስጥ ያለው ሁሉም ሰው ሊረበሽ ይችላል። ስቱዲዮ ደግሞ ተረበሸ ማለት አካባቢው ላይ ያለ ሰው እንዳለ በዚህ ችግር ሊናወጽ ይችላል። አካባቢው ላይ ያለ ሰው ሁሉ ተናወጸ ማለት ደግሞ እንደ ሀገር
የሆነ ችግር ይዞ ሊመጣ ይችላል እና እነዚህን ነገሮች ቀስ በቀስ የሚያድጉ ችግሮችን ቀስ በቀስም ደግሞ በመቅረፍ ሰላማዊ ጥሩ ነገር ማድረግ ይቻላል ብለን እናስባለን እንግዲህ እና ከዚህ ውጪ የምንጨምራቸው ብዙ ሀሳቦች የሉም። እናንተም እቤታችሁ ተወያዩበት። ተመልካቾቻችን ችግሮች አሉ የምትሉትን አልነካችሁትም እኮ እንደዚህ አይነት ሀሳቦችንም ብታነሱ ጥሩ ነበረ ብላችሁ የምታስቡትን ከስር በምትመለከቱት የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እኛ ውይይታችንን በዚሁ አጠናቀናል። እኔ ኤደን ሄኦላና ህሊና ገብረ ኢየሱስ ጋር በመሆን አንዳንድ ሀሳቦችን ከሞላ ጎደል አንስተንላችኋል። እናንተም ተመልክታችሁ ችግሮችን ነቅፋችኋል፣ ሰዎች ሊማሩበት ይገባል ብላችሁ የምታስቡ ከሆነ ላይክ አድርጉልን። ለሌሎችም እንዲዳረስና ሀሳቡ ብዙዎች ጋር እንዲደርስ ሼር በማድረግ ከኛ ጋራ እንድትሆኑ በአክብሮት እንጠይቃለን። ተመልካቾቻችን እንግዲህ አብራችሁን ስለነበራችሁ ከልብ በማመስገን ለዛሬ የያዝንላችሁን መርሃ ግብር በዚሁ አጠናቀቅን። ቀጣይ በሌሎች መርሃ ግብሮች እስከምንገናኝ፣ በሌሎች ርዕሰ ጉዳዮች እስከምንገናኝ ቸርን ሰንብት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት